ትክክለኛውን ነገር ማድረግ ብዙ መጥፎ ዋጋ የሚያስከፍልበት ጊዜ አጋጥሟችሁ ሊያውቅ ይችላል። መስቀለኛ መንገድ ላይ እንደቆማችሁ አስቡት። አንደኛው መንገድ ወደ መጽናኛ፣ ደህንነትና ተቀባይነት ያደርሳል። ነገር ግን ሕሊናችሁ ሊቀበለው አይችልም። ሌላው መንገድ ደግሞ ወደ አደጋ፣ ውድመት እና ምናልባትም ወደ ሞት ይመራል። ነገር ግን ንጽህናችሁ እንድትጠብቁ ይረዳችኋል። ይህ የነቢዩ ዳንኤል እውነተኛ ሕይወት አጣብቂኝ ነበር። ከምቾቱ ይልቅ ጽኑ እምነትን፣ በሰው ከመከበር ይልቅ ተዋርዶ እግዚአብሔርን ለማግኘት የመረጠ ሰው፣ በአንበሳዎች ተበልቶ ነፍሱን ለእግዚአብሔር ለመስጠት የወሰነ ቅዱስ። እውነታውም ይህ ነው። እያንዳንዳችን የራሳችንን አውሬ ፊት ለፊት እንጋፈጣለን። ምናልባትም ከነባራዊ አንበሶች ጋር ሳይሆን እምነታችንን፣ ሰላማችንን ወይም ማንነታችንን አደጋ ላይ ከሚጥሉ ፈተናዎች ጋር ዕለት ከዕለት እንፋለማለን። ልትሰሙት የከፈታችሁት የጥንት ታሪክ ብቻ ሳይሆን ዓለም ለጣዖት ለብር እንድትሰግዱ ሲገፋፋችሁ እንዴት ጸንታችሁ መቆም እንዳለባችሁ የሚያሳይ ፍኖተ ካርታ ነው። ውድ የሰሚነሽ ሚዲያ ተከታታይ ኦርቶዶክሳውያን ይህንን አዲስ ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ ለብዙ ሰው የእግዚአብሔር ቃል እንዲዳረስ ስለምታደርጉ እናመሰግናለን። ወደ ታሪኩ። ዳንኤል በባዕድ ነገሥታት ስር በባቢሎን ሀገር በግዞት የኖረ አይሁዳዊ ነው። ለእሱ እንግዳ በሆነ ሀገር ውስጥ ቢሆንም የንጉሡ ዳርዮስ ታማኝ አማካሪዎች መካከል አንዱ መሆን ቻለ። ዳንኤል አንድ የማይናወጥ ልማድ ነበረው። ምንም ቢሆን በቀን 3 ጊዜ ወደ እግዚአብሔር መጸለይ ልማዱ ነው። እምነቱና ታማኝነቱ ስኬታማ እንዲሆን አድርጎታል። ነገር ግን ይህ ባህሪው በሌሎች መካከል ቅናት በመቀስቀሱ ነቢዩ ዳንኤልን ለማጥመድ ሕግ ፈጠሩ። ይህም ለአምላክ ከመታዘዝና ለንጉሥ ከመታዘዝ መካከል እንዲመርጥ ያስገድደዋል። የዳንኤልን ምርጫ በቀጥታ ወደ አንበሶች ዋሻ መራው። ነገር ግን በታሪክ ውስጥ ካሉት በጣም ኃይለኛ ተአምራት መካከል ዋነኛውና አንደኛው ነው። ትዕይንት 1 የዳንኤል እየጨመረ የመጣው ተጽዕኖ። የባቢሎን መንግሥት ተቀይሯል። ንጉሥ ዳርዮስም ገዢ ሆኗል። እናም ሰፊውን ግዛቱን ለማስተዳደር 120 ገዢዎችን ሾመ። በላያቸውም 3 ከፍተኛ ባለስልጣኖች ነበሩ። ከሦስቱም አንዱ ዳንኤል ነው። ዳንኤል ባቢሎናዊ ሳይሆን የባዕድ አገር ሰው ነው፣ እስራኤላዊ። ጥበቡ፣ ታማኝነቱና እምነቱ ግን ከሌሎች እንዲለይ ያደረጉት። ብዙም ሳይቆይ ንጉሥ ዳርዮስ በጣም ሞገስ ስለሰጠው ዳንኤልን በመንግስቱ ሁሉ ላይ አለቃ ለማድረግ አሰበ። ነገር ግን ለስኬት መከፈል ያለበት ክፍያ አለ። ሌሎቹ ባለስልጣናት በቅናት ተቃጠሉ። ይህ ምርኮኛ የውጭ ሰው ለምን ይገዛናል ብለው ሹክ አሉ። በዳንኤል ውስጥ ጉድለቶችን፣ ቅሌቶችን፣ ሙስናንና ስህተቶችን ፈልገው ነበር። ነገር ግን ምንም አላገኙም። እርሱ ታማኝና ንጹሕ ሰው ነበር። ይህም ይባስ ቁጣቸውን አባባሰባቸው። በመጨረሻም በዳንኤል ላይ ከአምላኩ ጋር ባለው ግንኙነት በቀር ሌላ ምንም ክስ አናገኝበትም ብለው ሴራ አሴሩ። ትዕይንት 2 ወጥመዱ። በተንኮል ቃላት ወደ ንጉሥ ዳርዮስ ቀረቡ። ግርማዊነትህ፣ አንተ በጣም ታላቅ ነህ፣ በጣም ኃያል ነህ። ሁሉም ሰው ከምንም በላይ ሊያከብር አይገባምን? ንጉሥ ሆይ በሚቀጥሉት 30 ቀናት ውስጥ ማንም ሰው ከአንተ በቀር ወደ አምላክም ሆነ ወደ ሌላ ሰው እንዳይጸልይ ሕግ ፈርም። የማይታዘዝ ሁሉ ወደ አንበሶች ጉድጓድ ይጣላል አሉት። ንጉሡም ደስ ብሎት ተስማምቶ አዋጁን በንጉሣዊ ማኅተሙ አተመው። ይህም ሊለወጥ የማይችል ሕግ አደረገው። ዳንኤል ሕጉን ሰማ፣ ቅጣቱንም ያውቃል። ነገር ግን ወደ ቤቱ ሄደ።
መስኮቶችንም ወደ ኢየሩሳሌም ከፈተ፣ ለመጸለይም ተንበረከከ። ሁሌም እንደሚያደርገው ድምፁን በፍርሃት ሳይሆን በእምነት ከፍ አደረገ። ሴረኞች እሱን ለመያዝ ቸኩለዋል። ብዙም ሳይቆዩም መጥተው ያዙት። ዳንኤልን ወደ ንጉሥ ዳርዮስ ፊት እየጎተቱ ንጉሥ ሆይ በሕጉ ላይ አልፈረምክምን? ትእዛዝህን የናቀው ዳንኤል አሁንም በቀን 3 ጊዜ ወደ አምላኩ ይጸልያል ብለው ለዳርዮስ ተናገሩ። ንጉሡ ደነገጠ። ዳንኤልን የወደውና ያምነው ስለነበር ሊያድነው ብዙ ሞከረ። ነገር ግን የሜዶንና የፋርስ ሕግ ሊሻር አይችልም። ፀሐይ ስትጠልቅ ንጉሥ ምንም ምርጫ አልነበረውም። በከባድ ሐዘን ትእዛዝ ሰጠ። ዳንኤል ወደ አንበሶች ዋሻ አፍ ተወሰደ። ንጉሡም አለ፣ ሁልጊዜ የምታመልከው አምላክ እንዲያድንህ እመኛለሁ። ድንጋዩ በመግቢያው ላይ ተንከባለለ። የተራቡ አንበሶች ጩኸት አስተጋባ። ጨለማው ዳንኤልን ዋጠው። ሌሊቱ ረጅም ነበር። ንጉሡ መተኛት አልቻለም። ሙዚቃ የለም፣ ድግስ የለም፣ ጭንቀት ብቻ። ጎህ ሲቀድ ወደ ጉድጓዱ በፍጥነት ሄደ። ዳንኤል ሆይ የሕያው አምላክ ባሪያ፣ ሁልጊዜ የምታመልከው አምላክ ከአንበሶች ያድንህ ዘንድ ችሏልን? ሲል ጮኸ። ከውስጥ ረጋ ያለ ድምፅ መጣ። ንጉሥ ሆይ ለዘላለም ኑር። አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ ስለዚህም አልበደሉኝም። በእርሱ ፊት ንጹሕ ሆኜ ተገኝቻለሁና። ደግሞ ንጉሥ ሆይ በፊትህ ምንም አልበደልኩም። ደስታ ንጉሡን አጥለቀለቀው። ዳንኤል ከጉድጓድ ውስጥ ተነሳ። አንድም ጭረት የለም። አንበሶቹስ? አለ ንጉሡ። እነሱ እውነተኛ ኃይለኛና ገዳይ አውሬ ነበሩ። ሆኖም በትልቁ ኃይል ጸጥ ተደረጉ ሲል ዳንኤል ተናገረ። ክፋትን ያሴሩ ሴረኞች ተወረወሩ። ወለሉ ላይ ሳይደርሱ አንበሶች ተረባረቡባቸው። በመቀጠልም ንጉሥ ዳርዮስ ለመላው መንግሥቱ እንዲህ ሲል ተናገረ። እርሱ ሕያው አምላክ ነውና ለዘላለም ይኖራል። መንግሥቱም ለዘላለም አይፈርስም፣ ግዛቱም ለዘላለም ከቶ አይጠፋም። በስልጣኔም ሁሉ የዳንኤልን አምላክ እንዲፈሩና እንዲያከብሩ አዛለሁ። በስልጣኔም ሁሉ የዳንኤልን አምላክ እንዲፈሩና እንዲያከብሩ አዛለሁ። መንግሥቱም ለዘላለም አይፈርስም፣ ግዛቱም ለዘላለም አይጠፋም። ያድናል፣ በሰማይና በምድር ምልክትና ድንቅን ያደርጋል። ዳንኤልንም ከአንበሶች እጅ አዳነው ሲል ንጉሥ ዳርዮስ ለሀገሩ ለግዛቱ ትእዛዙን አስተላለፈ። የታሪኩ የልብ ትርታ ይህ ነው። ታማኝነት ሞገስን ያመጣል፣ ነገር ግን ፈተናዎችንም ሊያመጣ ይችላል። በእግዚአብሔር የሚታመኑ ሰዎች ፈጽሞ ብቻቸውን አይሆኑም፣ በአንበሶች ጉድጓድ ውስጥም እንኳን ቢጣሉ። አንበሶች በሕይወታችን ውስጥ ያሉትን ዛቻዎች ያመለክታሉ። ነገር ግን እግዚአብሔር ከሚገጥመን ከማንኛውም አደጋ፣ ሴራ ወይም ፍርሃት በላይ ነው። ስለዚህ በሚቀጥለው ጊዜ እንደተከበቡ ወይም እንደታጠቁ ሲሰማዎት የዳንኤልን ታሪክ አስታውሱ። የአንበሶችን አፍ የዘጋ አምላክ ዛሬም አብሮህ የሚሄድ አምላክ ነው። ታማኝነት ዋጋ ሊያስከፍል ይችላል፣ ነገር ግን ቸላ ማለት የበለጠ ዋጋ ያስከፍላል። እምነትን ምረጡ፣ ድፍረትንም ምረጡ። በዋነኝነት ግን ቅዱስ እግዚአብሔርን ምረጡ።